በመጀመሪያ ማለት ነው ሀንን አሁን ምሳሌ ደቂቃ ማለት ሾርት እንዲሆን ስለፈለኩኝ ነው ማለት ነው። ደቂቃ አጭር እንዲሆን ስለፈለኩኝ ነው በዚህ ድምጽ ላይ የሚያደርገው። አይሳ ጥጥጥጥጥ ምትላትን አንፈልግ የምትሉ ከሆነ ኮሜንት አስገቡ። እኔ የሆነ ወሬ ሲፈልግ ጥጥጥጥጥ ስለ አልወድም ማለት ነው። በተረፈ እንግዲህ መጀመሪያ አይታቸዋል። በኢየሱስ ትንሹ መዳም ጉድ አረገች አልኳቸው ማለት ነው። አረ መዳም ምንም አላረገችም። መዳም በጣም ነው የሚወዳት፣ በጣም ነው የምትወዳት። ተከባብረን ነው የምንኖረው ማለት ነው። ግን ጉድ ትንሹ መዳም ጉድ ሆነቻትን ሸር እያደረኩኝ ይገኛሉ። አያችሁ፣ ዋና ሰላም ዋና ጤና ነው። የቅድሙ ያያችሁት ኮቶቱ እንግዲህ ቦታ ተይዞ እንዲህ በዚህ መልክ ቁጭፋ ብልት ብለዋል ማለት ነው። የቅድሙ አይታችኋል እንግዲህ እንዳለ ይሄ እንዳለ በእርግጥ የተሰቀለ አልወረደም እንጂ እንዳለ ነበረ። የፈለኩት ዕቃ ነበረ። በዚህ ተፍ ሲል በዚህ ሲገባ በዚህ ሲያስገባ ከየት ላምጣ? እሱ ያለበት ሌላ እኔ የሚፈልገው ሌላ እና ዛሬ መከራውን ያስቀመሰ ነው ልብሱ ማለት ነው። እኔ ዛሬ ደግሞ የሚላችሁ ጓደኞች ተመልካቾችዬ የእውነት ኮቶቱ ባታበዙ ማለት ነው። ኮቶቱ ባናበዛ እንዴ አገራችን ላይ ሙሉት ብሏል ልብስ የፈለገን እኮ የኔ ልብስ ፋሽን ያለፈ አሁን በካሜራ ብቅ ብያቸዋለሁ። ምን ያጭራል እንዴ? በጣም ነው እጄ በአፌ ላይ እንግዲህ ጭኜ በስማም እና በመጀመሪያ ሰላም ብያቸዋለሁ። ሰላማችሁ ይብዛላችሁ ተመልካቾች ተከታታዮቼ። እኔም ጋር እግዚአብሔር ይመስገን ሰላም ነው። የዛሬ ጉዱ ሊነግራችሁ አልችልም ማለት ነው። እስማ ሻንጣ ውስጥ ያለው ሳይቀር ቁም ሳጥን ውስጥ ያለው ሳይቀር እዚህ ተፍ እያልኩኝ እንዳለ ጎትቻው አወጣውኝ ማለት ነው። ቪዲዮ ለመስራት እውነት መናገር ቪዲዮ ለመስራት ይሄንን ሊሰራ አይደለም እውነት መናገር ማለት ነው። የእውነት ነው ብላችሁ ይሄን ሊሰራ አልፈለኩኝም። ሌላ ርዕስ ነበረ ማለት ነው። ከዛ ይሄንን ኩቱት እስቲ ለቤተሰቦች ሼር ላድርግ ለኔም አንድ ቀን ማለት ነው ማስታወሻ ይሆናል ብዬ ነው ማለት ነው። ይሄንን ሼር ማደርገው ማለት ነው። ውድ ተመልካቾችዬ በተለይ ማለት ነው አሁን ያለው አስተሳሰብ ቢሆን እኔ የእውነት ነው የምላችሁ አሁን ያለ አስተሳሰብ ቢሆን አሁን ያለ እድሜ ቢሆን አሁን ያለ ሁኔታ ቢሆን እኔ ይሄን ኮቶቱ በቃ ያማራ ነው ቤተሰቡ ብታያችሁ ቤተሰቦች በቃ ማለት አንድ ነገር ለመግዛት ከፈለኩኝ በቃ ምንም የሚያስቆም ነገር የለም ማለት ነው። ግዝት ነው። እሱን ካልገዛው አይምሬ ይጨንቀኛል። ይሄ ጥሩ አይደለም። እውነት መናገር ይሄ ጥሩ አይደለም። ስለዚህ እናንተ አሁን ለእናንተ እኔ ሼር የሚያደርገው ዛሬ ማለት ነው የኔን ኩቱቱን እንድታዩና እንድታደንቁ ወይም የሆነ ሀሳብ እንድትሰጡ ሳይሆን ልብስ ባትገዙ በቃ 2 ሻንጣ ይዛችሁ የምትሄዱ እነሱ ምንድነው የሚቆርጠው ማለት ነው የነሱ ወጪ ማለት ነው። የእናንተ ሳይሆን የነሱ ወጪ እነሱ 20 ኪሎ ይቆርጥ 30 ኪሎ የሚሆን 40 ኪሎ የሚሆን በቃ በዛ ለመሄድ ትንሽ ወርቁ ብንገዛ የሆነ ደህና ልብስ ካገኘን አጋጣሚ ከወጣን ቆንጆ ካመረ
ለብሰን ለሰውነት ላይ አይተን ለክተን ብንገዛ አሪፍ ነው። አሁን እኔ በዝን ባዛ በቃ ምኑ ያልገዛ የቀራለ ቢላችሁ ነው። እዚህ ጋር አይደለም እዛ ቤሩት ላይ ያለው ቢታያችሁ አሁን ጊዜ አሁን ሁኔታ ትራንስፖርት በስማ ምን አላውቅም። ጥዬ እሄዳለሁ እንጂ ትቼ እሄዳለሁ እንጂ አሁን ቤሩት ላይ ቅርብ ቦታ ላይ ካላችሁ ቤሩት ላይ ካላችሁ ማለት ነው ካርጎ ለማደረግ የምትፈልጉ ልጆች ካላችሁ ብዙ ሚጥል ልብስ አለ ማለት ነው። እና ቆሻሻ ጠገብ አስቀምጠዋለሁ። የእውነት ነው የሚላችሁ ወስታችሁ ለመጠቀም ለሌላ ያው እናንተ ለማውሰድ ልትወስዱ ኢትዮጵያ ካርጎ ለማደረግ የምትፈልጉ ልጆች ካላችሁ እኔ ያለበት ማለት ነው። እናንተ ምናልባት ቤሩት ላይ ያላችሁ በተለይ ቤሩት ላይ ያላችሁ ጠይቁ ማለት ነው። በውስጥ ጠይቁ እኔ መልሳቸዋለሁ ማለት ነው። ምክንያቱም ብዙ የሚጥል ልብስ አለ። ማሽን የልብስ ማሽን ራስ ገዝቼዋለሁ። እሱን ራሱ ይዤ አልሄድም። የምትፈልጉ ልጆች ቤሩት ላይ የምትኖር ልጆች ካላችሁ እናንተን ለመጠቀም የምትፈልጉ ካላችሁ እሰጣችኋለሁ ማለት ነው። አናግሩ። እኔ በተረፈ ደግሞ ምን ሊላችሁ ነው በቃ እኔ በቃ አሁን አስተሳሰብ አሁን እንግዲህ ቅድም ብያቸዋለሁ። አይሚሮ አሁን ደግሞ እድሜም እንግዲህ ያው እድሜም እየሄደ ሲሆን ብዙ ነገር ትማራላችሁ ማለት ነው። እና ይሄ ያስተምሩኛል አሁን ማለት ነው። የልብስ ማሽን የሆነ ትንሽ እያለች አይደል? በጣም ትንሽ አይደለም፣ መካከለኛ 8 ኪሎ ነው። 8 ኪሎ ምናምን የሚይዘው 7 ኪሎ እንደሚይዘው ገዝቼ ነበረው። እና እሱ ነው እዛ ጋር እናንተም ይሄንን ተሸከሙ ለማለት ሳይሆን ቤሩት ላይ የምትኖሩ ለመጠቀም እስከ ስትሄዱ ለመጠቀም የምትፈልጉ ውጭ ላይ የሚሰሩ ልጆች መጠቀም የምትፈልጉ ከመጣሉ እናንተ ብትጠቀሙ አሪፍ ነው። ከምሬ ነው የምላችሁ ማለት ነው። በተረፈ ደግሞ አሁን ልንሳፈር ነው ከቤተሰቦቼ ጋራ ማለት ነው። ልንሳፈር ነው እንግዲህ ያው ልብስን እያዘጋጀውኝ ነው የራሴን ማለት ነው። ነገ ልንሳፈር ነው። እግዚአብሔር ፍቃዱን እግዚአብሔር አምላክ በሰላም ያሰበንንበትን ያደርሰን። ገና አልወጣንም፣ ገና ነገ ነው የምንወጣው ማለት ነው። ይሄንን ቪዲዮ ዛሬ ምንድነው? ዛሬ ቅዳሜ ነው፣ ነገ ይሁድ ነው የምንሳፈረው ማለት ነው። እግዚአብሔር ፍቃድ ይሁን እና ይኸውላችሁ እንዲህ አሁን ሱሪ ማለት ነው እንግዲህ አይታችኋል። ሱሪው አሁን የኛ ምሳሌ እኛ ሀገር ማለት ነው እኔ ያደኩት ሀገር አሁን ግን ብዙዎች ማለት አሁን ይለበሳል፣ ግን በፊት ማለት ነው ሱሪ የሚለብስ ሰው በጣም ነውር እንደሆነ ነው የሚቆጠር ማለት ነው። እና ምን ሊላቸው አሁንም ቢሆን ሱሪ እኔ እንጃ እኔ የሚለብሳለሁ ብዬ አላስብም። ለማንኛውም ማለት ነው ይለብሳ ማለት አልለብስም ብዬ ቃል አልገባም፣ እለብሳለሁ ብዬም አልጓጓም ማለት ነው። ገብታችኋል? ስለዚህ ምን ሊላችሁ ነው እዛ ጋር ብሩን ብቻ ብንይዝ፣ እኔ በበኩሌ ለእናንተ የሚመክራችሁ ብሩን አሁን ምሳሌ አማራኝ እቺ ልብስ የምትለው ትንሽዬ መግዛት፣ ከዛ ያለፈው ምንም ነው ብር ይዛችሁ ስትሄዱ እዛ ጋር ኢትዮጵያ ላይ ማለት ኢትዮጵያ ላይ ያለ ሰው ደግሞ ኢትዮጵያ ላይ ያለ ነገር ነው የሚያምረው ማለት ነው። እና እኔ በበኩሌ ይሄ ነው የሚላችሁ ማለት ነው። በተረፈ ደግሞ ልብስ እያዘጋጀውኝ ነው እንደምትመለከቱ ማለት ነው። እንግዲህ ይሄ ይመስላል ሀሳቡ። ሌላ ምን ብዙ ወሬ አልችልም ማለት ነው። እውነት መናገር የሆነ ርዕስ ከያዝኩት እሱን ከጨረስኩት በቃ ከየትን መሳሰብ አልችልም ማለት ነው። እና ቀይ እንግዲህ ጥቁር አለ፣ አሁን ቀይ አለ። እኔ ቢጃማ ነው በርግጥ እጅላለ ቢጃማ ነው የሌለው አለ ብላችሁ ነው የለም ማለት ነው። እሰይ ይመስላል እንግዲህ። እና አሁን ምሳሌ ማለት ነው ከዚህ አሁን ልንሰራ ወደ ስግደት መጣን። ስግደቱን መርጠን ስግደት መጣን ማለት ነው። ስግደት መጣንም ደግሞ አንዳንዶቹ ይሳካል፣ አንዳንዶቹ አይሳካም። እየለፋም አይሳካል፣ እየለፋም ደግሞ የተሳካዋል ማለት ነው። ግን እኔ ምላችሁ አንዴ እኔ በበኩሌ የኔ ሀሳብ ነው። አንዴ እኔ ስግደት ወጣውኝ የቀራ ይቅር የጠፋ ይጥፍ። በመጀመሪያ ሰላም ካለ ከመዳሜ ጋር ከተስማማሁኝ
እኔ ያሰብኩበት ማለት የፈለኩትን ለማድረግ በጣም ጨክኜ ነው የሚሰራው ማለት ነው። ሄጄሊን እዚህ ሊሆን የሆነ በቃ አለ አይደል ወዲ ይሄንን ላደርግ ይሄንን አላደርግ ብዬ ማለት ሌላ ብዙ በቃ እኔ ያሰብኩት ነገር አለ። ይሄንን አሁን ምሳሌ ቤት ለመስራት ከሆነ ቤቱን ነገር እስከ ጥግ ድረስ ጨርሼ ነው የሚሄደው ማለት ነው። እነግዳለሁ ካልኩት ብሩን እስከ ጥግ ድረስ ይዤ ነው የሚሄደው እስከሚበቃ ማለት ነው። ስለዚህ ማለት አንዳንዶቹ ልጅ የወለዳችሁት አልፈርድም፣ ቤተሰብ እናት አባት የምትረዱ ሰዎች አልፈርድም። ግን ቢሆንም እናንተ የራሳችሁን እንዳት ማለት እናንተ እየወጣችሁ የለፋችሁት ማለት ነው የለፋችሁትን ዋጋ ውጤቱን ካላገኛችሁ በጣም ነው የሚያመው ማለት ነው። ስለዚህ የለፋችሁትን ውጤት አንድ ነገር ስራው መስራት ኢትዮጵያ ላይ ገብታችሁ ተመልሳችሁ ወደ ስግደት እንዳትመጡ ማለት ነው። እና በሌላ ቪዲዮ እስከ ስንገናኝ ጌታ ኢየሱስ በያለባችሁ ይጠብቃችሁ።